ከታች አለች መስዬ ከታች ማንነቴን የምታውቁ የሚለው እንትን እኔ ጋር ትምጣ እያለች እየደጋገመች እየጻፈች ነው ሙኒቴ። እሺ ማናት? አስገባታውን ሜንሽን ላድርግልሽ ማሪ። እሺ ወይዳ የእናንተ ጉድ ዘንድሮ እንደው እግዚአብሔር ይርዳል። የት ሄደች? እስኪ እንደገና ጻፊ ማሬ። ማንነቴን የምታውቁ የምትዩ ልጅ ጻፊላቸው እንደገና እባክሽን። ልጅ እኔ ነኝ። አይ ታቻለች። ቆይ እንደገና ጻፊ ማንነቴን የምታውቁ የምትዩ። እሺ እኔ ልውጣላችሁ። እሺ አይዞሽ። አንቺ ደግሞ እነሱ የሚልሽን ስሚ፣ ተልቶሎ አታውሪ። እሺ ከእነሱ ጋር ከእግዚአብሔር ጋር ከእነሱ ጋር አውሪ። የት አለች ልጅቷ? ትግባና ስራዋን ትስራበታ። መሲ ሲሳይ አረ እጃዛ ቤት ያላችሁ ተውኑ። አሁን ያሏት ልጅ የት አለች? አንድ ቁጥር ትጻፍና እናስገባታለን። እንዴት ነው? ስሚ ለእንትና ደውል። ጫማውን አድርጌ መጥቼ ነው እየደወል ሲፈራርሽ ወይዬ ያናገረኝ ሰው ወይዬ እናት። እሺ ሰላም እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ ማሚ? በቀደም ያዋራልሽ ነኝ እኔ አንዷ ነኝ። በምን ጉዳይ? ወረቀት ምናምን ላኩልን አላልሽና እና መረጃ እኮ የምን ከጂጁ ቤት ያጎቴ ልጅ እንደዚህ ብዬ ነግሬሽ ነበረ። ለመሲም ነግሬያት ነበረ። እንደዚህ ስትይኝ አይገባኝም። በቀን ማአት ነገር ነው የምንሰማው። እንደዚህ ግልጽ አድርገሽ ካልነገርሽኝ አይገባኝም። እሺ የጓደኛዬን ወንድም አመጣልሻለሁ ወደ ዱባይ ብሎ ብር የኔንም የእሷንም በልቶናል ብዬ ነግሬሽ ነበረ። ኦኬ አላናገረሽም? አይ አላናገረኝም። እና አንቺ ደግሞ ወደ ጀርመን ይወጣል ምናምን ብለሽን ወረቀቱን ልኬልሽ ነበር። እና ደግሞ ሙኒትን አናገኛታለን አይደለም ብዬ አንቺ ነሽ ያልሽኝ እንጂ እኔ አይደለሁም ያልኩት። ኦኬ እሺ ይቅርታ፣ አነጋገር ችግር ነው። እና ወረቀቱን ልኬልሽ ነበረ ዋትሳፕ ላይ አናግሬዋለሁ እኮ ልጁን እዚህ ጋር። አንቺ ነበርሽ የዛን ዕለት እዚህ ጋር እኮ ገብቶ አናግሬዋለሁ። ኤኒዌይ ልጁ የኔን ስም አንስቶ የሰራው ስራ የለም፣ በእኔ ስም የሰራው ስራ የለም አላለም። ያለው ሙኒት ጋር አድርሼ ነገሩን ሙኒት ደላላውን እንድታናግር አደርጋለሁ ነው ያለው። አንቺ አለ ብለሽ ያልሽውንም ድምፅ ደግሞ ወደ እኔ አልደረሰኝም። ኤምኬ ቼክ አድርጎት አላለም እዛ ላይ። ግን አሁን አንቺ እኔ ጋ ያለ ነገር ያለ መስሎሽ ነው? ላ አይደለም። ያ ድምፁም ማለከ ከጓደኛዬ ነው፣ ከኔ ጋር አይደለም። ከኔ ጋር ደረሰኝ። ድምፁንማ እኮ ለኤምኬ ተልኮለት አዳምጦ ለሙኒት ከኔ ጋር ትሰራለች ወይም እኔ ከሙኒት ጋር ሰራለሁ የሚል ነገር የለም። ላ የለም እንደዛ
ምንድን ነው ማሚ ሁሌ ስትጽፊ ያልካለው? በሙኒት በአንድ ልጅ ጠርታ ማን ነው ሳሚ ነው ምናምን የሚባል ልጅ አናግሬዋለሁ እኔ። ሙኒት በአንቺ ስም ነው የሚሰራው አለች። ግን መረጃ አምጪ በእኔ ስም ላደረገው ነገር መረጃ ስንል መረጃ የለም። ልጁም ደግሞ መጥቶ እዚህ ጋር ተናግሯል የዛን ዕለት። እሺ ወደ ጀርመን አልወጣም ምናምን ብሎሻል። እሱን ሳይተሽዋል ወረቀቱን ሰምተሻል ያለውን አይደል? እኔ ምን ቼክ አስደረገኝ ስለሱ? እኔ ስሜን ማጥራት ነው የምፈልግ። በእኔ ስም እያደረገ ያለው ነገር አለ የለም? ሌላውን ግን ነግሬሻለሁ። ራስሽ ሄደሽ ከስሽ ማስቆም ትችያለሽ። በእኔ ስም ያደረገው ነገር ቢሆን እኔ ቀድሜ ከስልሽ ነበር። ግን በእኔ ስም ምንም ያደረገው ነገር የለም። ያለው ምንድን ነው? ለእነ ሙኒትም ነግራቸዋለሁ ነው ያለው። ኦኬ እሺ ታንተን ሎኬሽን ላክልህ 550 አሁን ታዲያ ማዚ ነገር ነው። ይቅርታ ሌላ ሰላም ደህና ነኝ። እንዴት ነሽ ሙኒትዬ? እንዴት ነሽ? ሰላም እንዴት ነሽ? ሙኒትን እንደምወዳት ብቻ ለመንገር ነው መሰለኝ። ማሚዬ እንዴ በጣም ነው የምወድሽ የኔ ጀግና ሴት። አላህ ይውደድሽ የኔ ማር። አላህ ይጠብቅሽ። በርቺ አይዞሽ። ነገር ምን ዘብ ብለ ኢሞሽናል ሆንኩኝና ሳይሽ በቃ ለመግባት አሰብኩኝ። መስዬ የኔ አክባሪ ሽክራን ሀቢብቲ ሳለሁ። አሁን የዚችን ልጅ ነገር እንጨርስና መሲም ወደ ስራዋ ትሄድ። ይችም ልጅ እስኪርፍ ብላ ትተኛ። አሁን ዱባይ ላይ ጃዛ ቤት ያላችሁ እንትን በሉ አንዳንድ ቁጥር ጻፉ። አዳድጌ ደውይለት። ጫማ ይዤበት መጥቼ ነው ሮጬ ስወጣ ፖሊሶቹ ሲመጡ ለእንትና እኛ ቤት የተከራየው ልጅ ልንገርሽ። ይኸውልሽ ማዚ የመሲንም ሰዓት አንያዝባት። አንቺ እንግዲህ እኔ ራሴ በዚህ ሰዓት ሰው ተሰባስቦ ቢረዳኝ በጣም ደስ የሚለኝ ሰዓት ነው። ግን እስከ 500 ድርሃም ድረስ ፈልጊና እንትን ቤት አግዝሻለሁ። እሺ ያመሰግናለሁ። እችን ቀን ካወጣሽ ከዛ መሲን እችላለሁ። ምን ችግር የለም። ስታገኝ ወይ መሲን አናግሪያት ወይ እኔን ጁዬን አንዳችንን አናግሪ። እሺ መሲ አመሰግናለሁ። እሺ ጉለት አመላሽ አድርገኝበት ጭንቅ ብሎ አላህ ያግዝሽ። ግን አንድ ነገር ሁል ጊዜ ባለፈውን ብዬሻለሁ፣ በዚህ ንግግር የቀራ ይበልሽ። በየምትሄጅበት ቦታ ችግር የሚፈጠር ከሆነ ራስሽን ቼክ አድርጊ። ከሰው ጋር የማያግባባኝ የማያስማማኝ ነገር ምንድን ነው ብለሽ ራስሽን እዩ። ሰው ቤት ስንሄድ ደግሞ ሁል ጊዜ ለሰው መመቸት አለብን። የሰው ቤት የሰው ነው። ክራይ ቤትም እንደዛው ነው፣ የሰው ነው። ገባሽ? ከሆነ እድሜ በኋላ ራሱ እናት አባታችን ቤት እንኳን አይመቸንም። ባለፈውም ይመስለኛል ነግሬሻለሁ። እና አላህ ያግዝሽ። የሚመችሽን ቦታ እሱ ይስጥሽ። ብትቺ እኔ እንደ እህት እንደ እናት የምመክርሽ ጥቅልል ያለ ስራ ፈልጊ። እኔ አሁን አልችልም፣ አሞኛል እና ሕክምና ላይ ነው ያለሁት። አሁን የደም መፍሰስ ችግር አጋጥሞኝ እረፍት አለቀኝ ነው ራሱ። እንደውም አቡዳቢ አብሬያቸው መሄድ ነበረ። እንዲህ ሲያዞረኝ ምናምን አይቶ ሕክምናሽን ውሰጂ እኛ እንሄዳለን ብለው ጥለውኝ ነው የሄዱት እና አሁን እንትን የለኝም፣ እያዞረኝ ነው ያለው ደም። በጣም የደም መፍሰስ ችግር አጋጥሞኝ ሕክምና ላይ ነው ያለሁት። ባይዘዊ ሰሞኑን መጨረሻ ላይ ካንሰር ቼክአፕ እናድርግ ብለውኝ አያላረግም ብያቸው ነው። በዛ እንደውም ቲክቶክ ሰርቼ ነበረ። ኢትዮጵያ ልገባ ፈልጌ ነበር፣ ግን አንዳንድ ነገሮች አሉ ማልገባበት። ማንም ሰው የለኝም በዛ። ለምን እንደገና እኔ አስታውሳለሁ ስለ ልጅሽ አውርተሽልን ነበር ከዚህ በፊት። ልንገርሽ፣ ልጅሽን አናግራት። ይኸውልሽ ልጅሽን አናግራት፣ ይቅርታ ጠይቂያት። በሌላም ስልክ ቢሆን ይኸውልሽ ከልብ ካለቀሱ እምባ ግድ አይልም ነው ምናምን ይባላል። ባይ ኤኒ ሚንስ አግኝተሻት አናግራት። ምንም ቢሆን ምንም የእናቷን ገበያ መሸፈኗ አይቀርም። አዳምጪ፣ ልንገርሽ ማዚ፣ እኔ ልንገርሽ ወላሂ እዚህ ጋር ምን ብናደርግልሽ ልጅሽ ልታደርግልሽ ልጅሽ ልትሸፍንሽ የምትችለውን ያህል አንሸፍንሽም። ገበናሽንም ሸፍና ያለሽበትን ሁኔታ ልታስተካክልሽ ትችላለች። እሷ ባትችል አትሊስት አጠገቧ ያሉት ሰዎች እንዲያስተካክሉልሽ ታደርጋለች። የፈለገ ነገር ቢመጣ
ስልክ ቁጥር ልስጥሽ ሙኒትና አናግራት። ሳውዲዋ ለምን አናግራታለሁ። በመሀላችን እንኳን እልክልሻለሁ። መዓዛ ምናምን ቢያት እኔ ምክንያቱም እዚህ ጋር በወጣሽ ቁጥር እሷን እየገደልሻት ነው። ይህንን ወቂ፣ እንደሚያማት ወቂ። ብዙ ነገሯን ብዙ ህይወቷን ታበላ ባትደውሉ አንድ ጊዜ እስከጨርስ ብዙ ነገሯን እያበላሸሽባት ነው። እቺ ልጅ ነገ ትዳር የሚኖራት የባል ቤተሰብ ይመጣል፣ ምን ይመጣል። እዚህ ጋር የምትቀመጥ ነገር ቅርጽ ናት፣ ቀሪ ነው። ክፉ ነገር በተለይ ይኸውልሽ፣ መልካም ነገር አይቀመጥም። ክፉ ነገሮች፣ እንደዚህ አይነት ነገሮች ተቀማጭ ናቸው። ስለዚህ ለእሷ እዘኝላት። አንቺ ህይወትሽ በእንደዚህ አይነት ሁኔታ ላይ ነው ያለው። ግን ብዙዎች ታውቂያለሽ፣ እናቶች ህይወታችንን መስዋዕት እናደርጋለን ለልጆቻችን ስንል። ስለዚህ አንቺ እዚህ ጋር መውጣት እሷን እንደሚያበላሽባት ነገሯን ያለችበትንም ሁኔታ አታውቂም። ጀስት ከሀገር ውጭ የሆነ ሁሉ ሞልቶለታል ደልቶታል ማለት አይደለም። ሁሉም የየራሱ ነገር አለው። የእኛን ነገር እያየሽ ነው አይደለ? ለስሙ አንቺ አሁን ከሀገር ውጭ ነሽ ነው የምትባዩ አይደለ? ያለሽበትን ሁኔታ ግን አንቺ ነሽ የምታውቂው። ስለዚህ ለእሷም እዘኝላት። ቁጥሯን ስጭኝ፣ ወላሂ አናግራታለሁ እኔ በውስጥ በፍጹም። እሷ የልጄን እሰጥሻለሁ፣ የልጄንም ቁጥር እሰጥሻለሁ። የሳውዲዋን አሁን እኔ ኢቨን ሳውዲዋ ግቢ መዓዛ ምን ታደርጊያለሽ እዛ እየተንከራተትሽ እያመመሽ ነው ምናምን ብላኝ ነበር እና እሺ እገባለሁ፣ ትንሽ ጠብቂኝ፣ ጊዜ ስጭኝ እያልኳት ነበር። ሳውዲዋ ማለት ነው። ኢቨን ልጄና እኔ አውሪያቸው፣ ሳውዲዋንም አውሪያት እና ልጄና እኔ እንድንታረቅ ያላደረገችው ጥረት የለም። ኢቨን እኔ እንድረዳ ማለት ነው። እኔ እንድረዳ ስትል እኔ አለቻት በፍጹም እናቴን እኔ አላናገርም ብላ እምቢ ብላት፣ መጨረሻ ላይ ውይ እቺ ልጅ ማለት የሆነ ክፉ ነገር ስትናገር አመጋስም እኔ እናት ነኝ፣ ለእኔ አትርገሚ ልጄን አልኳት። ፕሊስ እኔ እናት ነኝ አልኳት። እኔ ልጄን አትርገሚ አልኳት። ለምን መረዳት ችል ነበረ። እዚህ እንዲህ ወድቄ የምታይ ልጅ አልነበርኩም። ባጠፋው ጥፋት ነው እየተቀጣው ያለሁት። ሙኒት አይዞሽ፣ እውነቴን ነው ሙኒት። ይኸውልሽ እኔ እዚህ እንደ የምንከራተት ልጅ አልነበርኩም። በጣም መልካም ባሌ ነበረኝ፣ በጣም ደግ ባሌ ነበረኝ። እንኳን ለእኔ ለሰዎች የሚረዳ የሚተርፍ ባሌ ነበረኝ። ሴት ነበርኩ። እውነት ሙኒት እኔ እንዲህ ነኝ ማለት ነው። ይሄ ነው ችግሩ። ሰው ላይ ተሞርክዘን ስንኖር በሰው ስንኖር ይሄ ነው ችግራችን። ይኸውልሽ ሙኒትዬ ምን እላለሁ መሰልሽ፣ እግዚአብሔር የወደደውን አረገ ምን ሰው ነኝ እኔ ምነግርሽ። እኔ ለእኔ ውድቀት እኔ ሳውዲ ላይ በሶስት ሰራተኛ በሁለት ሹፌር ብኖርልን ነበር ባሌ ሳይሞት ማለት ነው። ገብቶሻል? ይገባሉ ልጆቹ። በቀደም ገብተው ነበር ላይፍ ላይ እየተናገሩ ነበር። ሰውንም ማስቀይም ልጅ አይደለሁም፣ ለሰው ክፉ መኝ ልጅ አይደለሁም። ግን እኔ እና እሱ ያው ልጅነትም ነው። እኔ አልሰማውም ነበረ። ራሴን ነው እዚህ ደረጃ ያደረስኩት። ሰውየው በጣም መልካም ሰው፣ በጣም ሰው ቢረዳ ነው። እኔ ደግሞ 15 ዓመት ልጅ ነኝ። ያው ልጅነት አለ፣ አለመብሰል የሚባለው ነገር አለ። አስቸግረው ነበር በጣም ልጅ ሲለኝ ኢትዮጵያ ነኝ ሲለኝ ሌላ ሀገር ነኝ ሲለኝ አልሰማውም ነበር። ሴትዮ አሁን የምትመልሽው የምትለውጭው ነገር አለ። በቃ ልጄ ናት። አሁን ይኸውልሽ አሁን ምንም የማውቀው ታሪክ የለም። ይኸውል ቤሩት ላይ 3 ቤት አለ። አረብ ነው ባልሽ? ሊባኖሳዊ ነው ባሌ። ያሳደገኝ አባቴ ነው እና ባሌ ብቻ አይደለም አባቴ ነው። እሱ ሲሞት እንጂ ምስቅልቅል ያልኩት ኢትዮጵያ ቤት ገዝቶልኝ ነበር። ያቺ አይደለም አሉኝ። መኪና ታክሲ ምናምን ገዝቶልኝ ያቺ አይደለም ንብረት ያቺ አይደለም ተባልኩኝ። ኢቨን ያም ጫና አለ። ዛሬ መጥቼ ሰላም ስታዴት ናት ያለችው ልጄ ለንደን ናት ያለችው። ለንደን እያስተማሯት ነው። አንቺ እኮ እሷን እየበደልሻት ነው። ሰራሃ ወላሂ ላዚም ነው የምልሽ። እዚህ ጋር መምጣትሽ ራሱ ለእሷ ስለ ልጄ ለማወቅ ሳውዲዋን ቁጥር ልስጥሽ ሙኒትዬ። እሷ ለእኔ በጣም ለዚህ በፊት ቤት ክራይ ትልቅ የሳውዲዋ ቁጥር ምን ይሰራል? ቀጥታ ልጅሽን አናግሪያት፣ አስረድቻት፣ ተረድታሽ እዚህ ጋር የመጣሽበት ሰበብ ምን እንደሆነ አውቃ እሷ በምትችለው በአባቷ ቤተሰቦችን በኩል አድርጋ። መቼም እናቱን ታሪክ ይመጣል። የእናቱን ውድቀት የሚፈልግ ልጅ የለም። ገባሽ? አንቺ ባለማወቅ በልጅነት ያበላሸሽውን ነገር እሷ ዞራ ልታስተካክለው አትችልም።
አትሊስት ከዚህ በኋላ የሚቀረውን ያለውን እድሜሽን ደግሞ ተሰትረሽ እንደ ሰው ሰርተሽ የምትኖሪበትን መንገድ እንድታመቻች ማድረግ ነው እንጂ 10,000 ሰው ማናገር ምንም ጥቅም የለውም እንጂ እዚህ ጋማ 3,000 ያለን እኮ እየሰማንሽ ያለን ገባሽ? ስለዚህ ትርፍ ሰው ሳይሆን የልጅሽን ቁጥር ላኪልኝ እስኪ እኔ ላናግራት፣ ይቅርታ ታድርግልሽ፣ ትረዳሽ። ግን አንድ ደግሞ አንቺን ባለ አላማ መሆን አለብሽ። እኔ ይቅርታ አድርጊልኝና አትቀየሚኝና እዚህ ደጁ ላይ የሆነ የወደድሽው ነገር አለ፣ የተስማማሽ ነገር አለ። ምናልባት ከሴቶቹ ጋር መሰብሰቡ፣ መጫወቱ፣ ማውራቱ እየሸወደሽ እንዳይሆን እንጂ አሁን እኔ ይኸውልሽ ወላሂ ነው የምልሽ፣ አላህ ያንን ለማንንም አያምጣም። አንቺንም ከዚህ ነገር ያውጣሽ እንጂ አንቺ ሁኔታ ላይ ብሆን ጠቅላላ ስራ ፈልጌ ነው የምገባው። ለምን እንደሆነ ልንገርሽ፣ የቤት ክራይ የምን እያልኩኝ መሳቀቅ የለብኝም። ማዳም ቤት አንቺ ሸፈን ብለሽ እንኳን ህመምሽን ቋጠር አድርገሽ ወገብሽን አስረሽ መስራት ትችያለሽ። ሳትበይ አታድሪም። አትሊስት የተረጋገጠ አንድ ነገር ክፉ እንኳን ብትሆን አንድ ሰሙን ሳትበይበት አታድሪም ያንን ቤት ገባሽ? አትሊስት ወገብሽን የምታሳርፊበት ቦታ አለ። ደጅ ጠራራ ፀሐይ ላይ እንደማትቀመጭ እርግጠኛ ነሽ። አሁን እነዚህ ልጆች ባያስጠጉሽ ሜዳ ላይ ነሽ አይደለ እንዴ? ከፖሊስ ሽሽት ሜዳ ላይ ልትወድቂ ነው። ስለዚህ እኔ ወላሂ ነው የምለው በአንቺ ቦታ ብሆን ጠቅልል ያለ ስራ ባነሰ ደሞዝ እንኳን ገብቼ እንደምንም ወገቤን አስሬ እሰራለሁ እንጂ ራሴን እንደዚህ አይነት ቦታ ላይ አምጥቻ ያውም አንቺ እንደምትየው አይነት ልጅ ኖሮኝ ልጄን አልቀብራትም፣ ልጄን አልገላትም። እኔ ሀቂቃውን ነው የምነግርሽ። ነገቺ ልጅ ብታገባ በባሏ ቤተሰቦች ተሳቃ ነው የምትኖረው። ከዛሬ ነገ ስለ እናት ያወቁ ብላ ማለት ነው። ይገባሻል? ከዛሬ ነገ የአባቴ ቤተሰቦች ስለ እናቴ የሰሙ ብላ ተሳቃ ነው። እሷ ያለችበትን ደግሞ አላህ ይወቀው። ገባሽ? አንቺ ልታመዛዝኝ ይገባሻል። እናት ነሽ። ልጅነት አልፏል። አሁን ላይ ልጅነት የለም። ግን የሚያዋራሽ ሰው ስላገኘሽ እዚህ ጋር ጨዋታ ስላለ እረፍት ስላለ ከስራው ይሄንን ቦታ መምረጥሽን እኔ አልስማማበትም። ድንገት ለዛ ኮኔ የመረጥሽው ነው የምልሽ። እንደምን ብለሽ አሁን አንቺ አሞኛል እያዞረኝ ነው። ኢቨን ይኸውልሽ ሙኒት አሁን እዚህ ቢሆን አያዞርሽም እንዴ? ማዚ ይቅርታ አድርጊልኝ እና እዚህ ቢሆን አያዞርሽም እንዴ? ያዞርሻል እኮ ማዳም ቤትም ብትገቢ እሰራ ነበር። ማዳም ቤት ነበር የምሰራው ሙሉ ማለት ነው። ከዛ አሁን ምንድነው ማዳም ቤት ነበርኩ ለስንት ወራት ማዳም ቤት። እግሬ አሞኝ እግሬ አሁን ይሆናል እንትን አብጦ ነው የወጣሁት። የምቆምበት እግሬ በጣም አብጦ አለ። ፎቶ ልክልሻለሁ። እንደውም ፎቶ አለ። አብጦ እግሬ ፈንድቶ ነው ከማዳም ቤት የወጣሁት። ማዳም ቤት ነበር ሙሉ ነበር የምሰራው ያለ እረፍት ማለት ነው። እና እግሬ ብዙ ሰዓት ነበር ምግብ ስራ ነው የምሰራው እኔ ምግብ ስራ ነበር እና ብዙ ሰዓት ነበር የምቆመው። እግሬ አብጦ ነው የወጣሁት። ለሕክምና ነው የወጣሁት የምቆምበት ማለት ነው። እና አሁንም ቁጭ አላልኩም። እኔ ትሰራለሁኝ እንደውም ብዙ ጊዜ የለኝም ቁጭ ለማለት ማለት ነው። አሁንም እዚህ የምሰራበት እዛ እንድተኛ አይፈልጉም ሰዎቹ እኮ። እኔ የምልሽ ተረድተሽኛል? ካለሽበት ሁኔታ አንጻር ገባሽ? አሁን ሰርተሽም የቤት ኪራይ ከፍለሽ ብትኖሪበትም ባትኖሪበትም መክፈልሽ ላይቀር እኮ ነው። ከዛ ውጭ የቀለብ የምን ከፍለሽ ነው የምትኖሪው አይደለ? ያ ሁሉ እንዲቀንስ ጠቅላላ ስራ ፈልገሽ ብትገቢ እኮ ነው የኔ አባባል። በእርግጥ በአሁኑ ሰዓት አይዲ እንኳን ያላቸው ልጆች ስራ አጥተው ቁጭ ብለዋል። ግን የአንቺ መፍትሄ ልጅሽም ትኮራብሽ ነበር። እናቴ ለመኖር እንዲሆን እየኖረች ነው ትል ነበር። አሁን ግን ኢጃዛ ቤት ቁጭ ብዬ በሳምንት 3 ቀን ሰርቼ ራሴን አሳክሜ ምናምን የምትይው ነገር አንቺ ነሽ የምታውቂው። ያለሽበትን ሁኔታ አንቺ ነሽ የምታውቂው። ለሌላው ግን ተቀባይነት የለውም። ለሀቂቃ ነው የምልሽ እኔ ገባሽ? ደሞዝሽ ምን ያህል ተከፍሎሽ ነው ይሄን ያህል ተብቃቅተሽ የምትኖሪው? የቤት ኪራይ፣ ሕክምና፣ የግል ሐኪም ቤት እኮ አሁን ግን አንቺ 2,500 እንታዩ በ1,500 አንድ ሰው ቤት ብትኖሪ ሀቂቃውን ነው የምነግርሽ። 1,500 ነፃ የግልሽ የምትይዣት ናት። ውጭ ግን 2,500ም እንዳለ ነው እኮ የሚጠፋው አይደለ እንዴ? ትራንስፖርትሽ አለ፣ ቀለብሽ አለ፣ የቤት ኪራዩ አለ። ሴት ነሽ፣ የሚያስፈልጉሽ ነገሮች አሉ እንዴ? ይሄን ካልኩሌት አድርጊ። ነፃነትሽን ከነፃነት አትቁጠሪው። የአንቺ ነፃነት በገንዘብ የተገዛ ነው። በገንዘብሽ ነው። አንቺ በጤናሽ በገንዘብሽ ነው የገዛሽው ነፃነቱን። አልጠቀመሽም።
እንደምንም ራስሽን ልታሳምኙ ሞክሪ። እኔም ልጅሽን እመክራታለሁ። እንግዲህ እሷ በምን መልኩ እንደምትቀበለኝ ነው ሲጀመር። ገባሽ? ፖዘቲቭሊ ካናገረችኝ ምን ካለች እነግራታለሁ። ዋትሳፓን ያለኝ የቤሩት ዋትሳፕ እዛ የለንደን ቁጥሯን አላውቀውም። ዋትሳፓ ነው ሴትዮዋ በፊት ሰጠኝ የምናወራበት የነበረው ማለት ነው። ከዛን ሴትዮዋ በጣም ለማስታረቅ እንደውም ብላ ልጇ አመቷ ነው ልጅሽ ማዚ 23 አመቷ የኢማን እኩያ ማለት እኮ ነው። አዎ እና ሴትዮዋ እኛ ተማሪ ነው የምትሆነው ደግሞ በዚህ ሰዓት ግን ቢሆንም እዛ ደግሞ ሲማሩም እየሰሩ ነው የሚማሩት። አዎ ፖኬት መኒ ያላቸው የአባቷ ውርስ አለ ሳኡዲ ካምፓኒ ያለው አባትየው በሱ ነው። አሁን የዚህ ሴትዮን የምደውልልኝ ሴትዮ ልጇ የኔም ባል ካምፓኒ ይዞ እየሰሩ ለሼር ነበረ። ያው ሳኡዲያዊ መኖር አለበት አይደል? የሆነ ድርጅት ሲኖርሽ ልጁን የያዘው ሰውየው ሞቶ ልጁን የያዘው ማለት የዚህ ሴትዮ የምደውልልኝ ልጇ ነው። ከዛን ኧረ እርዷት ስትለው ተይ በእናትና በልጅ መሀል እንዳትገቢ ሁለቱ ይተዋወቃሉ አለችው። እሷ ተቸግራ ነው ያለችው አለችው ማለት ነው። አይ ልጅቷ እምቢ ብላኛለች እንዳትረዱ እናቴም ብላለች። ስለዚህ እኔ ደግሞ ገንዘቡ የልጅቷ ስለሆነ እኔ አንስቼ መስጠት አልችልም አለ። አባቷ ባስቀመጣላት ውርስ ነው እየተማረች ያለችው ለንደን እኮ። ይኸውልሽ ለምሳሌ እውነት ብላ ከሆነ አትርዱ ብላ ከሆነ ከእሷ ሰምተሻል አልሰማሽም? አንቺ ግን ብላ እንኳን ቢሆን ጻፈችልኝ። ይኸውልሽ ጠፍቶብኝ ነው እንጂ አሳይሽ ቦይሷን ሁሉ ትሰሚ ነበር። አንቺ እናቴ አይደለሽም፣ እኔ አልወድሽም። በጣም በአለም ላይ ከምጠላቸው ሰዎች ይኸውልሽ አሁን ልንገርሽ ሙኒትዬ፣ እኔ አሁን አንድ የተረዳሁት አሁን ነው ቅርብ ጊዜ ማለት እኔ ምን አለች፣ በአለም ላይ ማንን ትጠያለሽ ብባል አንቺ ነው ምጠላሽን አለች፣ የመጨረሻ ቃሏ። ከዛም በአለም ላይ ሰው በቃ ባላየው የምፈልግ ሰው አንቺን ነው የምትጠዩ ስትለኝ እኔ ደግሞ ከለሬን የጠላሽው እንደ እኔ ጥቁር ስለሆንኩኝ አልኳት። እሱም አይደለም ዋንዴ ታውቂዋለሽ ብላ ስልኩን ዘጋችሁ ማለት ነው ልጄ። ከዛ ስለዚህ ምን አድርጊያት ነው ይሄን ያህል እናት ይጠላል ብዬ ሴትዮዋን ነገር አሳድገሻታል? 4 አመቷ ልጅ ነኝ እኔ 15 አመቴ ነው። አላስ እዚህ ጋር እኮ ጥፋት አለ እኮ በሷ። ልጅቷ ተበድላለች ማለት በድያታለሁ እኮ ልጄን። ግን እኔ የዛን 15 ሳገባ 15 አመቴ ነው። ማገናዘብ የምችልበት ጊዜ አይደለም ሙኒት። አሁን ነው ነገሮች። እሷም ስላላሳደግሻትም ስለምናምኑም ብዙ ነገርም የተባለችው ይኖራል። አይደለም እንደዛ አይደለም ሙኒት። አሁን እኮ እዚህ አንድ ጊዜ አቦይል ጋር ወደ ስራ ልሄድ ሜትሮ ሰዓት ገና ስለሆነብኝ ስራ የምገባበት ሜትሮ ስቴሽን ቁጭ ብዬ ቡና እየጠጣው ነበረ። እንግዲህ ወይ ካለሽ ሚዲያ ላይ ትግባ ልጅቷ ታቅምት እዚህ ካለሽ ማለት ነው። ከዛን ወደ እኔ መጣች። ቡና እየጠጣው ነው ቁጭ ብዬ ማለት ነው። ታውቂኛለሽ ስትለኝ ኧረ እኔ አላውቅም እኔ ዱባይ ከመጣው ሰው ረስቻለሁ አልኳት ማለት ነው። ከዛን እንዴ መሪያም እኮ ስቴጅ ቤት ፍቺ የፈጸምሽ ጊዜ ፍታኝ ብለሽ ባልሽን የዛኔ እኮ እኔ ልጅሽን አቅፌ ነበረ እና ባለቤትሽ ምረጪ ብሎሽ ነበረ። ገንዘብ ነው ልጅሽን ነው የምትመርጩ ብሎሽ ሲልሽ ነበረ እና አንቺ ግን በዛ ሰዓት አላወራሽም፣ ብር ይዘሽ ሄድሽ። ያንን እየተነገራት ነው ያደገችው ልጅቷ። እናትሽ አትወድሽም ብር ነው የምትወጁ እየተባለች ስላደገች ነው ለአንቺ ጥላቻ ያላት አለችኝ። እና እኔ እስካሁን ለምን ልጄ አለችኝ በአለም ላይ እናት ቢሉ አለችኝ አንቺን ከማይ በአለም ላይ ሌላ ሰው ቢያመጡልኝ ይሻላል አለች። የመጨረሻ ቃሏ ማለት ነው። እና ልጅቷ ለእኔ ይሄ ነው የአንቺና የልጅ ችግር እና ይህን እየነገሩ ነው ያሳደጓት። እናትሽ ሸጣሻለች በገንዘብ እያሉ ነው ያሳደጓት አለች። እዚህ ነው ዱባይ ነው ያለችው። ቁጥሯ ጠፍቶብኝ ነው ልጅቷ። እንደውም ስልኬ ይዛን የተሰ አሁን የልጅሽን ስህተት አላት ያለሽ በዚህ ጉዳይ ላይ የለም። ላስ እኮ እኔ አሁን እኔ ልጅነት ነው 15 አመቴ ነው። ቤተሰብ ነው ዳረኝ። እኔ ከዛ ነው ይዞኝ የመጣው። ከኢትዮጵያ ነው አግብቶ የወሰደኝ። ከቤተሰብ ነው ማመዛዘን በማልችልበት ሰዓት ነው የወጣሁት። ከዛ ልጅ መጣች። ኢቭን ልጅ መያዝ ራሱ ማቀፍ እህቱን ያሳደገቻት አልችልም። ልጅነቴን ገና አልጨረስኩም። ሰውየው በጣም መልካም ሰው፣ በጣም ደግ ነው። አይናገረኝም፣ አያስቀይመኝም። ማለት እንዴት ልበልሽ፣ እናት ታውቂያለሽ፣ እሺ ነው የሚለኝ። እንደዚህ ሆነ እሺ፣ እንደዚህ ሆነ እሺ ነው። እና አሁን ነው ሙኒትዬ ገና ህይወት
እንደዚህ አይነትም ነገር አለ ወይ? እኔ እንትን ለማለት አይደለም አለ እንዴ ብዬ ማየት የጀመርኩት አሁን ነው። ለዛም ሊሆን ይችላል አንዳንድ ሰዎች እኔ ላይ ወቀሳ የሚያበዙት ማለት ነው። አሁን ነው ገና ነው ችግር ምን እንደሆነ ማየት የጀመርኩት። እስካለ ድረስ እሱ በህይወት እስከሚሞትባት ቀን ድረስ ብዙ ነገር አድርጎልኛል። ይኸውልሽ ማንኛውም ሴት ባለትዳርም ሆና ከትዳርም ውጭ የሆነ ከምንም ውጭ ሰው ላይ ዲፔንድ ሆነን ስንኖር ይሄ ነው ችግሩ። ሰው ቋሚ አይደለም። በተለያየ መንገድ ሸርተት የሚልበት ነገር አለ። በህይወትም ኖሮ በህይወትም ያለ ህይወቱም ስታልፍ ማለት ነው። ስለዚህ በራስ መቆምን የመሰለ ነገር የለም። አሁንም ቢሆን አንቺ ልጅሽ ፊት ሙሉ ሆኖ ለመቅረብ ካለሽበት ከወረቀትሽም አንጻር ከምንሽም አንጻር እንዳልኩሽ ራስሽን አሳምኙ። የሙሉ ጊዜ ይሄ ፉል ታይም ስራ ለመግባት ሞከሪ። አንቺ አሁን ያገኘሽውን ደሞዝ 2500ነቱን ሳይሆን ማየት ያለብሽ ከ2500 ላይ ምን ትቀራለች እጄ ላይ? መቼ ነው እቺ ገንዘብ ተጠራቅማ የሆነ ነገር የምታደርገው? ጤንነትሽን ታዩ፣ ሌላውን ነገር መኖር እንድትችይ ጤንነትሽን እንኳን የምትንከባከቢው መቼ ነው? ገባሽ? እዚህ ጋር ደግሞ ልንገርሽ፣ ሰው አንዴ ሁለተኛ ሶስተኛ ስትመጪ ደግሞ ስድብ ይጀምራል። ይሄንን ወቂ። ሶስተኛ ላይ መሰደብ ትጀምሪያለሽ። ምክንያቱም ማሻላ ስትታይ ጥሩ አቋም ያለሽ ልጅ ነሽ። ካነጋገርሽም ደግሞ ጭንቅላትሽ ያመዛዝናል። ምን ይላል? ጤነኛ ነሽ። ስለዚህ የሰው ፊት ከማየት የሰው እጅ ከመጠበቅ እኔ እንደ እህት እንደ እናት ልምከርሽ፣ ፉል ታይም ስራ ግቢ። አስተማማኝ አትለስት በልተሽ ታድሪያለሽ። እንዳልኩሽ ወገብሽን የምታሳርፊበት ቦታ አለሽ። ፀሐይ ላይ ደጅ ላይ ወጥተሽ አትታይም። ማንም አይጫወትብሽም። ገባሽ? ለምንስ በጉልበትሽ ተማምነሽ ኮርተሽ መኖር እያለ የሰው ፊት ከምታይ? እኔ ልንገርሽ፣ እግዚአብሔርን ነው የምልሽ። እኔ አሁን ወለድኩ ነው የሚባለው። ጥሩ ቤተሰብ ስላለኝ ነው ልጄን የሚያሳድጉልኝ። ገባሽ? ግን አንድ ነገር ልንገርሽ፣ የትም ሄድሽ የትም ጉድጓድም የትገባሽ እናትነቷን ፍቃድ ትጥለው። ምናልባት ያጎደልሽባት ነገር ሊኖራል። የልጅሽን ገበና ሚዲያ ላይ አፍጥተሽ ግን እንዳታወሪ። የትም ቤት የትም ቦታ ሄደሽ ልጄ እንደዚህ ሆና ብለሽ የልጅሽን ገበና የባልሽን ገበና እንድች ብለሽ ስለ ልጅሽ እዚህ ቲክታክ ላይ እንዳታወሪ፣ ድጋሚ እንዳትገያት። በቃ ገባሽ? ልጅ ናት። የሆነ ጊዜ ላይ አንቺ የምታስፈልጊያት ቀን ይኖራል። ስለ ልጅሽ ገበና እንደዚህ ያለችኝ ካላስ ውስጥሽ አምቀሽ ያዡ። ጸሎትሽን ጸልይ። ንስሐ አባት ከሌለሽ ንስሐ አባት ያዢ። በጸሎት ጠንክረሽ በርችበት፣ ሂጅበት። ሙስሊሙም ሁኚ ኦርቶዶክስም የየትኛውም ሁኚ። የልጅሽን ገበና ግን ልጄ እንደዚህ ያለችኝ ብለሽ የልጅሽን ገበና ቀስሟን እንዳትሰብሪያት። ሙኒት ታወራታለች ደውላ። መስተካከል ያለበት በስነ ስርዓት በውስጥ አንቺም እሷም ተደርጋችሁ። እኔ እንግሊዘኛ ድክመት ያለብኝ ሰው ነኝ። እንግሊዘኛ በደንብ አልችልም። እንግሊዘኛ የሚችሉ ሰዎች እነ ሚኪ አማራው ምናምን አንድ ላይ ከነ ማሚ ጋር ሆኖ አንድ ላይ ልጅሽን ያነጋግሩልሻል። እዚህ ዱባይ ላይ ደግሞ ያሉት የቤት ኪራይ ምናምን እንትይሉልሻል። በጊፍትም ባርኳት፣ ጊፍት ስጧት። ኢጃዛ ቤት የምትከፍለው የምትበላው አታለች። ከላስ ያላችሁም አካባቢዋ ላይ ያላችሁ 100 ድርሃምም 50 ድርሃምም ስጧት። ገባሽ? የልጅሽን ገበና ግን አምጥተሽ ግን ሚዲያ ላይ እንደዚህ ሆንኩ እንደዚህ ተፈጠረ ምናምን ብለሽ እንዳታወሪ። በቃ ምንም ዋጥ አድርጊው። እናት ብዙ ነገር ትችላለች። ገባሽ? ብዙ ነገር ትችላለች። እናት ታሜን አስገቡት። እሺ እናት ብዙ ነገር ልጅሽ ናት። አመጣሽ ወልደሻታል። ምናልባት እሷ የሌላ ሀገር ዜጋ ስለሆነች ሊሆን ይችላል የሆነ የጎደላት የተሰማት ነገር ስታድግ የሆነ ነገር ተናግረዋት ሊሆን ይችላል። ውስጧን ማን አዳመጠ? አንቺስ የራስሽ ሀገር ዜጋ ጋር መጥተሽ እኛ እህቶችሽ ጋር አለቀስሽ። እሷ ደግሞ ማልቀሻ ቦታ የምታዳምጥበት ቦታ ትፈልጋለች። ልጄ እንደዚህ ልጅሽ እንዲሁም ምን ታደርጊያለሽ? ታስገቡት የምትይ አንቺ እጅ የለሽም እንዴ? የምታስገብኝ እምቢ ብሎኝ ሆኖ ታሜ እያመለጥከኝ እምቢ ብሎኝ ነው። ያውልሽ እንዲሁም ጥሩ ቪዲዮ ልጅሽን እንደምትወጃት ለልጅሽ እንዳላት ያስከፋሻት ነገርም ካለ በዋትስአፕ በተደጋጋሚ ቮይስ እያረች ፍቅር ስጫት ታዳምጥሻለች። እናቴ ትሙት። እኔ አንድ ነገር ልንገርሽ፣ ልጄ ደሜን ነው የምታፈላኝ። እዚህ ቲክታክ ላይ ሁሉም ሰው መሲ ብሎ ነው የሚጠራኝ። እሷ ግን በደረቁ መሰረት ብላ ነው የምትጠራኝ። ገባሽ? እርሩ ነው የምታረገኝ ስላላሳደግኳትኝ ማለት ነው። ደም እንባ ተፍቼ እዚህ ድረስ ግን ያደረስኳትኝ እኔ ነኝ።
ሴት ልጅ ወደ አባቷ ነው የምታደለው። ገባሽ? መሰረት ሰላም ነው መሰረት እንደዚህ ብር አንዳንዴ መውለድ የራሱ ትዝ አይለኝም። ገባሽ? እሷ አርሴማ ምናምን ሲባል ዝም ይል። ስለዚህ እንትን በይ ምንም ነገር አይሰማሽ። ድጋሚ ወልደሽ ሌላ እንትን ትያለሽ። ግን ሴት ልጅ አሽቃባጭ ናት። ለአባቷ ነው የምታዳላው፣ ለአባቷ ነው ውዴ። እና አይሰማሽ ማሬ። አሁን በጊፍት ባርኳት። ዱባይ ያላችሁ 50 ድራምም 100 ድራምም ስጧት፣ ቤት ትከራይ። ያው የእናት ፍቅር ያላችሁ ማሚ 500 ድርሃም ሰጥሻለሁ ኖሮኝ ሳይሆን አሁን ካለሁበት ችግር ላይ ቀንሼ ብላታለች። ሌሎቻችሁም ሰፖርት አድርጓት። ከንፈር ብቻ ታች ቁጭ ብሎ መምጠጥ አይደለም፣ ስጡ። እቺ ደግሞ ዋይ ስፔሊንግ ስምሽ የሆነ ወይም ስም የሆን ዋይ ያሰኘ ህይወትህን ሁሉ ዋይ ያስብለ። እና አሁን ላይ ያለችው ዱባይ ነው። ምንም ነገር የላትም። ችግሩ ጊፍተሮች ላለው ነው የምትሰጡት። እንደዚህ ለሚያለቅስ እናት አትሰጡም። ስጧት። አንበሳ የሚሆን ስጧት። እኔ ጋር የቆረጠ ካለ ሰጣታለሁ። ስጧት። እና እንትን በሉ፣ አይዞሽ በሏት፣ አበረታቷት። ባባ ላላላ ሞ ሰላም አይደለንም። እኔ እናንተና የቤት ኪራይ ሲደርስ በር ይትራፍላ ባባ ያ ማማ ሙኒት እንግዲህ እሷ ባባ ጋር ሄደች። ማማ ወይዬ ብዙ ትቆያለሽ እንዴ? አልቆይም፣ በቃ አሁን ልወጣ ነው። የአላሁን አመል ወኪል አሁን የአላሁ እንደዚህ እንስማማለን። ወይ በግማሽ ሰዓት ወስደው ትደርሻለሽ? አዎ ደርሳለሁ። ለምን ሰዓቱ እየሄደ ነው ሀቢብቲ? እሺ ጋይስ፣ ማሚን ፎሎ አደረግሻት? ባዮ ላይ የዋትሳፕ ቁጥር ያለው ሰጂና አካውንት ላኪልኝ። ላስ ያው ለጓደኛሽ ንገሪያት። እሷ እኮ ከቀልቧም አይደለችም። ለጓደኛሽ ንገሪያት። ማዚ ምን አልሽ? አቡሄል አካባቢ ኢጃዛ ቤት ያላችሁ ፎሎ አድርጓት። እሷ ነው የምታውቀው ብዙ ስለ ቲክቶክ እሷ ነው የምታውቀው። እሺ አገናኝኝ እሷን አንዴ። ካሜራ ታስገቢያት ግን ታውራ እንዴ። እሺ ያው መሲ ማሚን ፎሎ አድርጊያትና ማለት ነው። ከዛ በማሚ ፕሮፋይል ላይ ባለው ስልክ ቁጥር አካውንት እንትን በይላት። አካውንቷን ላኩ፣ ለባንክ አካውንት ማሚ 500 ድርሃም ታስገባላታለች። በቃ እሺ ልካለ በዋትስአፕ። ስለዚህ ሙኒትን ፎሎ አድርጊያት። እሺ እሺ መሲ አመሰግናለሁ። እግዚአብሔር ይስጥልኝ ሙኒትዬ። በርቺ። እናትነት ፈተና ነው በስደት እንግዲህ በርቺ። እሺ አመሰግናለሁ ሁላችሁም። እግዚአብሔር ይስጥልኝ። እግዚአብሔር ያሰባችሁትን ያሳካላችሁ። ጋይስ እኔ ይሄንን ላይቡን እንደዚሁ ለፋሲካ ትቼላት ሄዳለሁ። 580 እና 500 ድርሃም 550 ድርሃም የሚሸጡ ቆንጆ ስልኮች አሉ። መታችሁ መግዛት። ቦርሳ የጠፋሳ መግዛት የምትፈልጉ ልጆች ነይ እዚህ ጋር ሁኚ። እኔ ይሄን ላይቡን ትቼ ሄዳለሁ። ጉዳይ ገጥሞኝ ነው። ቻው። እሺ ቁልፍ ደግሞ ይዤ እንዳልሄድ ሱቅ ያንቺን ገጽ ያለ ስልኬን በቃ መጣሽ።
አቤ እሺ ቻው። ሙኒት ሄዳሽ ወይ ልጅቷ ወጣች። እስክሮል ሳረግ ምን ሆና ነው ማርያም? መግዛት የምትፈልጉ አንድ ቁጥር ጻፉ። እሺ አስገባቸዋለሁ። መግዛት የምትፈልጉ 580 ብር ያለውን A07ን የምትፈልጉ አንድ ቁጥር ጻፉ። አስገባቸዋለሁ። እሺ ለነገ ይደርስላችኋል። ሳውዲ፣ ጆርዳን፣ ቤሩት ያላችሁ ደግሞ ባዮ ላይ ስልክ አለ፣ በዛ ቁጥር እሺ። ማንንም አላስወጣውም እኮ እኔ። ማንን ያስወጣሁት? አንድ ቁጥር ምጽፉ ዱባይ፣ ኢማራት ያላችሁ ብቻ እሺ። ሳውዲ፣ ጆርዳን፣ ቤሩት ያላችሁ ባዮ ላይ ባለው ስልክ ቁጥር ምቶሎ እና ሀሪፍ ፓወር ባንክ እና ዋይፋይም ገብቶላችኋል። ማዘዝ የምትፈልጉ እየገባችሁ ገስት እየላኩላችሁ አክሴፕት በሉ። ሰላምቲ ውቢት ሰላም ማሪ፣ እንዴት ናችሁ? ደህና ናችሁ? አቤት አንዴ ስራ ላይ ሆኜ ነው አምስቴ። እሺ እሺ እሺ። ሰላም ጥሩዬ፣ መግዛት የምትፈልጉ ብቻ እሺ። A07 ታብሌት እና A06 A17 የምትፈልጉ በ128 ሜድን ቪየትናም የሆኑ ስልኮችን የምትፈልጉ እየገባችሁ እዘዙ። ሰላም ኪዱ፣ ሰላም ነው አለን። ስልክ ፈልጌ ነበር። አሪፍ ስልክ የትኛው ነው? አሪፍ አሁን ምን አይነት የምትፈልጉ? 07፣ 06 እና 16 እና 17 ቤቶች አሉ። ዱባይ ነሽ? አዎ ዱባይ ነኝ። እሺ ማንኛውን ነው የምትፈልጊው? ሳምሰንግ ሆኖ አሪፍ የተባለ ስልክ እንድታሳይ። የ17 እና 16 በጣም አሪፍ ናቸው። በ128 ራም 6 ናቸው። ቆንጆ ናቸው እነሱ። ዋጋቸው ስንት ነው? የ16 650፣ የ17 750። እና እንትን ዴሊቨሪ አለ? ዴሊቨሪ ፍሪ ነው። እሺ ቁጥር ማለት ነው። የዚህ የኢማራት የለኝም ነበረ። እንትን ደግሞ የምን ቁጥር ነው ያለሽ? የምን ቁጥር? የኢትዮጵያ ቁጥር ነው ያስኩት። ኢሞ ብቻ ነው የምጠቀመው፣ ዋትሳፕ አልጠቀምም። ዋትሳፕ ግዴታ ነው ማሪ። ሎኬሽን መላክ ስላለብሽ ዳውንሎድ አድርጊና ዋትሳፕ ግቢ። እሺ እሺ። ወይ በሴትዮ ስልክ ላገናኝሽ እና ትልኪልኛለሽ? እሺ ልክልሻለሁ። አውሪኝ በእሷ ባዮ ላይ ቁጥራችን አለ። በእሷ አውሪኝ እና ልክልሻለሁ። እሺ እኔ መራ አመሰግናለሁ። እሺ እና ቴንኪው። እሺ ቀጣይ ሀናን ድረሽ ማለት ሀናን መሲ ቀጣይ ነበር። ልከፍት ነው። ቆይ ሰላም ስልክ የምትፈልጉ እየገባችሁ እሺ። በጣም አሪፍ አሪፍ ስልኮች ናቸው። ሜድን ቪየትናም ናቸው። በ128 ራም 6 እና 4ን የምትፈልጉ አንድ ቁጥር ጻፍ፣ አስገባችኋለሁ። እንደገባችሁ ኦርደራችሁን ብቻ ተናገሩ። ማቲ ሰላም እናት አልትራ አዲሱ 25ቱ ስንት ነው ወደ? አልትራ 25 የለንም። አልትራ 26 በትዕዛዝ ይመጣልሻል። አሁን ግን የለም። አዲሱ 26 ነው። አዎ ስንት ነው? 4500 ድርሃም። ስንት? 4500 ድርሃም። 4000 አይቀንስም? አይቀንስም ማለት ሲመጣ ጠይቂ። ባዮ ላይ አሁን የለንም። እሺ አሁን ያለው ስልክ አንድ ቁጥር የምጽፉ ሰዎች ሳምሰንግ ቤቶች ብቻ የምትፈልጉ ናችሁ። እሺ መግባት ያለባችሁ። አልትራ ስልኮች የሉንም። እሺ ታሬ ሰላም። ልጅቷ እኔ ያላስወረድኳትም ራሷ ናት የወረደችው። እሺ
ሀናን ውቢት ልኬልሻለሁ አክሴፕት በይ። እሺ መግዛት የምትፈልጉ አንድ ቁጥር ጻፉ። 0607 ሳምሰንግ ታብሌት ስልኮች የምትፈልጉ። ሰላም ሰላም ማሬ፣ እንዴት ነሽ? ደህና ነሽ ወይ? አለን። እንዴት ነች? አለሁ እግዚአብሔር ይመስገን ማሬ። እኔ አዲስ ጀማሪ ከማዳም ቤት ወጥቼ አዲስ ስራ እየሰራሁ ነበረ። ትንሽ ታብታብ አስደርጊኝ፣ ይቅርታ። ፎሎ ፈልጌ ነው። ፎሎ አስደርጊ ትንሽ እኮ የስራ ሰዓት ነው ውዴ፣ ይቅርታሽማ። እሺ መግዛት የምትፈልጉ ብቻ ግቡ። እንዴ አሁን በዚህ ሰዓት ፎሎ ትላላችሁ? እሺ ሄለን ሰላም። ወይ እንዴት ነሽ ውዴ? አለ እንዴት ነሽ? አለሁልሽ። እኔ የምልሽ ትናንትና ጠይቄሽ ነበረ፣ የእንትኑን ብሩን መጥቶ ወስደዋል። ፓወር ባንክ ብዬሽ ነበር፣ አልመለስሽልኝም። አብረሽ መላክ ትችያለሽ? ብሩን መጥቶ ወስዷል። ወደ ኢትዮጵያ ነው እቃሽ? ወደ ኢትዮጵያ ነው። ብሩን መጥቶ ወስዷል። የፓወር ባንኩንም ከፍለሻል? አይ አልመለስሽልኝም እኮ እና የፓወር ባንኩን ከፈለሽ ድጋሚ ልክልሽ እና ለነገ ዋትሳፕ ላይ ቮይስ ላኪልኝ። የፓወር ባንኩን ትከፊና በአንድ ላይ ወደ ኢትዮጵያ ልክልሻለሁ። እሺ ስንት ነው ፓወር ባንኩ? በየትኛው ነው የምትፈልጊው? በ30 ሺዋት አለ፣ በ50 ሺዋት አለ፣ በ20 ሺዋት አለ። በ50 ሺዋት 280 ድራም። አይ በቃ እሱን ሌላ ጊዜ እንትን ስልክ ስለምንፈልግ በትእዛዝ ነው የመጣው። አርትራ አዲሱ 26ቱ ስቲ ሰምቼሽ ነው። ከኢትዮጵያ ብር ማስገባት ይቻላል እንዴ? አሁን ኢትዮጵያ ያለ ሰው ነበር እኔን ያዘዘኝ። ትችላለሽ ማሪ፣ ዋትሳፕ ላይ አውሪኝ፣ አካውንት እልክልሻለሁ። እሺ ይሄኛውን ግን እንትን በይልኝ። ይሄኛው ይሄዳል፣ አብሮ ይሄድልሻል። በቃ እንደነገርኩሽ 15 ቀን እስከ 20 ቀን ድረስ ስለሚፈጅ ይሄድልሻል። እስከ ስንት ቀን? ከ15 ቀን እስከ 20 ቀን ይፈጃል ኢትዮጵያ ለመሄድ። እሺ ውዴ በቃ እሺ። እሺ እኔና ቴንክ ዩ። እሺ ሰላም ማርታ። A07 A06 ታብሌት ስልኮች የምትፈልጉ እየገባችሁ ኦርደር አድርጉ። A07 580 ድርሃም ነው የምትፈልጉ። ቻርጀር፣ ከቨር፣ ኤርፎን ሁሉ ነገር አለው። ጋራንት አለው። ሜዲን ቬትናም ነው የምትፈልጉ። እየገባችሁ ኦርደር አድርጉ። ማርቲ ሰላም። ፎዚ አካውንትሽ ፕራይቬት ነው ሽማ። እና ለልጆቻችሁ ለወንድማችሁ ለእህታችሁም ታብሌት የምትፈልጉ ታብሌት ናለሽ። ሰላም ነጃት። ሰላም እንዴት ነሽ? ሰላም ነው። እንዴት ናችሁ? ደህና ነን። ደህና ነን። እኔ እንኳን ልገዛ አይደለም፣ እኔም እንዳንቺ አዲስ ጀማሪ ነኝ። እንድታበረታችሁ ነው የመጣሁት። እሺ መዓዛ፣ እናንተ ያማች ሌላ ሰው እንትን ትላላችሁ እንዴ? አሁን የስራ ሰዓት ነው። ኦርደር ማድረግ የሚፈልግ ሰው ብቻ ይግባ ነው ያልኩት። እኔ ፎሎ አደራርጋለሁ አልኩ። እና ደህና ነሽ? ደህና እናቴ፣ እንዴት ነሽ? አውቃችሁ ነው አለን። በዋትሳፕ የድምፅ በዋትሳፕ ልኬሻለሁ እኮ። እሺ ኦርደር ልታደርጊ ነው? ኖ አድርጊያለሁ። በዋትሳፕ ስሚ አንቺ። እሺ እና ትመልስልሻለሁ። እሺ ቴንክ ዩ ጋይስ። ማዘዝ የምትፈልጉ ታብሌት፣ ፓወር ባንክ ስልኮችን የምትፈልጉ እየገባችሁ ኦርደር አድርጉ። እሺ ዱባይ ኢማራት ያላችሁበት ቦታ እንልክላችኋለን። ማዘዝ የምትፈልጉ ብቻ ገቡ። እሺ በስንት ቀን ይደርሳል? ከ15 ቀን እስከ 20 ቀን ይደርሳል። እሺ ሰላም ወይ ማርዬ፣ እንዴት ነሽ? አለን። እንዴት ነሽ? አለው። እኔ የምልሽ ምን ነበር ያልሽው? ሳምሰንግ ነልሽው? ሳምሰንግ A06 A16 17 ምንድን ነው አንቺ የፈለግሽው? እኔ አሁን በድርሃም አላውቅም። ምን ነበር ያልሽው? እሺ ምን አይነት ስልክ ነው አንቺ የምትፈልጊው? አሁን ያልሽውን ሳምሰንግ 16 ነው። ኤ ነው አይደል? አዎ ለኢትዮ